ያ ነገር ለምንድን ነው የሆነው? ይሄ ለመታረቅ ሳስብና ስወስን ለምን እንደዚህ ያደርጋል? ለምን እኔ ህይወት ላይ እሷን ስሜት ማዳመጥ አለብህ። አስገድድ የምታደርገው ነገር ምን ነገር የለም። ተቀበለው ስለምፈልግ ነው ይሄንን ያልኳትኝ ማለት ነው። በፊት ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ትላንትና 3 ቪዲዮዎችን ተከታትያለሁ። አንደኛው አብርሃም ሄርሜላ ቤት ሄዶ ወንድሟን ጭምር አግኝቶ የተፈጠሩት ነገሮች በጣም አስገርመውኛል። ሌላኛው ደግሞ ቡዜና ሄርሜላ ተገናኝተው እንግዲህ እንዳያችሁት እንደሰማችሁት አብርሽን እንደገና ለሁለተኛ ሌላ ለውሽሚት እንግዲህ እያጫረሰችው ትገኛለች ቡዜ ማለት ነው። የሚገርም ነው። በሌላም በኩል ደግሞ ማለት ነው እንግዲህ የአብርሃም ወንድም ሩታን አግኝቶ ያው ምክር ነው ተግሳጽም ጭምር አስተላልፎላታል ማለት ነው። እንግዲህ በእነዚህ 3 ቪዲዮዎች ላይ ሐሳቤን እየሰጠው አብረን እንቆያለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ቤተሰብዬ ማለት ነው። ከነ ቡዜ ሲጀምር ማለት ነው ቡዜ ትላንትና ያደረገችው ነገር እውነት ለመናገር እልክ ይመስላል አይደል ቤተሰብ። ለምሳሌ ከዚህ በፊት ከሜሪ ጋር ተገናኝተው ነበረ። ሜሪ ተቆጥታታለች፣ ተጣልታታለች፣ ተጫጫውኸዋል ምናምን ብዙ ኃይለኛ የሆኑ ነገሮች ተፈጥረው ነበርና ሜሪ አግኝታት በዛ ልክ ሩታም ጋራ መወቃቀስ መሀከላቸው ስለተፈጠረ እንግዲህ ባንዴ ማለት ነው አላንገራገረችም ሁላ ስቲል እንደ 2-3 ቀን እንኳን ጋፕ አልሰጠችም እና ወዲያው ምንድን ያደረጋችሁ የምትጠላትን የማትወዳትን ሄርሜላን መልሳ ለአብርሃም እያጫረሰቻት ነው። በጣም አስገራሚ ፋሚሊዎች ናቸው። ባይዘዌ እናንተ ራሳችሁን በጣም እየካባችሁ ያላችሁት የአብርሃም ቤተሰቦች ከመሀከላችሁ ደግሞ እንደዚህ አይነት ስብዕና ያላቸው ጥሩ ናቸው ስንላቸው የነበሩ ገራሚ ሰዎች እንደዚህ እየወጡ ነው ማለት ነው። ይሄ ማጫረት ነው፣ ማቃጠር ነው የሚባለው። ለዛውም ማለት ነው እኮ ለሄርሜላ እንኳን ክብር ፍቅር የላትም ታችን ቡዜ ማለት ነው። በራሷ በአንደበቷ ስለ ሄርሜላ በፍጹም ጥሩ ነገር ተናግራ አታውቅም። ከዚህ በፊትም የሄርሜላን ስም አጠገቤ እንዳትጠራ ብላ ሁላ ነበር አብርሃምም ማለት ነው። ይህ ማለት ደግሞ አሁን ላይ በልክ የሄርሜላን ህይወት መጫወቻ እያደረጉ ነው መሀል ላይ ማለት ነው። ሲጀመር ሄርሜላ ወዳ ፈቅዳ ሰዎች በህይወቷ ውስጥ እንዲጫወቱባት ራሷን የሰጠች ሴት ናት። ከዛ አልፎ ደግሞ አሁን ሄርሜላን መሀከል ላይ እንደ መያዣ እንደ መጫወቻ የልክ መወጣጫ አይነት ነገር አለ አይደለ? እንደዛ እየተጠቀሙባት ነውና የምትገርሙ ፋሚሊዎች ናችሁ። ቡዜም በራሱ በጣም አስደናቂ የሆነ ስብናሽ ነው በዚህ አጋጣሚ ወጣው ማለት ነው። ምክንያቱም ይሄ ልጅ ገና አራስ ልጅ ያለው ሰው ነው አይደለ? በዚህ ልክ አፍጥነሽ ውስጥ እንዳትገባ ስትይ የነበረችውን ሄርሜላን መልሰሽ እንደገና ለሱ ማሰብሽ ይሄ እውነተኛ ፍላጎት ኖሮሽ ወይም ሄርሜላ ለአብርሃም ታስፈልጓለሽ ብለሽ አምነሽበት ሳይሆን ገና ለገና ከሩታ ጋራ እንዲሁም ደግሞ ከሜሪ ጋራ ጸብ ተፈጥሯል በሚል ሐሳብ ነው ማለት ነው። ከዚህ በፊት ለሩታ ቆመሻል፣ ለሩታ ድጋፍ አድርገሻል። አዎ ነበረ በአንድ ወቅት ላይ። ግን ያ ሁሉ ድጋፍሽ ደግሞ ምክንያት ነበረው። እኔ ከዚህ በፊት ተናግሬዋለሁ። አብርሃም በጣም በሴት በኩል አስቸጋሪ ባህሪ ስላለው ህይወቱን አስራ ቆልፋ ጥሩ አርጋ ይዛ እንድታስቀጥል የምትፈልገው ሩታን ስለሆነ ሩታ ቻይ ስለሆነች ታጋይ ስለሆነች አፍቃሪ ስለሆነች የወንድሟ ህይወት እንዳይበላሽ በመስጋት ነው። በቃ አሁን ደግሞ አንቺ ከሁኔታሽ አንፃር ይህ ነገር ነው አሳስቦሽ እነዚህ ልጆች እንዳይለያዩ እንዲሁም ደግሞ አብርሃም ብዙም ሳትጫኘው ሩታን እየተለማመጥሽ እስካሁን ድረስ ከአብርሃም ህይወት እንዳትወጪ ያረግሽበት ምክንያት ይሄ ነው። ሌላ ምንም ምክንያት የለም። የወንድምሽ ባህሪ አስቸጋሪ ስለሆነ በአንድ ሴት ረግቶ የማይቀመጥ ወንድ ስለሆነ እንደምንም ብላችሁ ቶሎ ልጅ እንዲያፈራን ያረጋችሁት። ባይዘው አብርሃምም ባህሪውን ስነ ምግባሩን ስለሚያውቅ ቶሎ ብሎ ወለደ። በቃ ከዛ መንዘላዘል ነው የፈለገው። ስለዚህ ማለት ነው እኔ ቡዜ ያደረገችው ነገር አልተመቸኝም። ከመቼው በፍጥነት ሄርሜላ ጋር ወጣች እንዴ? ማንም ሰው እኮ ጸብ አለ፣ ይጣላል ምናምን ነገር በቤተሰብ መሀል ግጭት ይፈጠራልና ገና ለገና ሁለቱ መካከል ኃይለ ቃል ተፈጠረ፣ ሜሪ መታ ተናገረችኝ በሚል በአንድ ጊዜ ሰው ላይ እንደዚህ አይነት የበቀል በትር ያነሳል። ባይዞይ ማለት ነው እሷ ሄርሜላን አቃጠረችም አላቃጠረችም ሲጀመር የአብርሃም ባህሪን ሁላችንም እናውቀዋለን። በሩታ ህይወት ውስጥ እያለ ትዳሩን ሳይፈታ ነው ሄርሜላን ያባለገው ብልግና ህይወት ውስጥ የሚገባው። ስለዚህ አይሞቀንም አይደንቀንም። አሁንም ቢሆን የአብርሃምን ድርጊት ነው መልሰሽ ራስሽ የተከበርሽው ማለት ነው። በጣም ምትገርሚ እህት ሆነሽ ነው የመጣሽልንና እኔ ከዚህ በላይ ባልልስ ስለ ቡዜ በቃ ቡዜ አንደኛዋን ማለት ነው የራሷን የጌም ጨዋታን የጀመረችው እዛ ጋር ህይወት አይደለም ያለው
እዛ ጋር ትዳር አይደለም የፈረሰው። ይሄ ሁሉ ነገር ለሷ ምንም አይደለም። ያልወደደቻትን ሴት ያልፈለገቻትን ሴት ግን አሁን ለአብርሃም እያቃጠረቻት ነው። አረ ከእንዲህ አይነት ፋሚሊ ይሰውረን። በእውነት በጣም የሚያሳፍር ነው። ቡዜ ስራሽ ያሳፍራል። ይሄን ስራሽን ማንም አይደግፍልሽም። የሩታ ባህሪ አሪፍ ባይሆን ኖሮ ሩታ ለአብርሃም ያላትን የፍቅር ቦታ ባታቂ ኖሮ ሩታን ያን ያክል ማለት ነው ለወንድምሽ ስትቆረቆሪ ለወንድምሽ ብለሽ እንጂ ለሩታ ብለሽ አልነበረም። ያ ሁሉ ጊዜ ሩታን ስትለምኚ ሩታን አጠገቧ ሆነሽ ድጋፍ ስታደርጊላት የነበረ የባህሪ ችግር ስላለ ነው። ወንድምሽ ጋር የባህሪ ችግር እንዳለ ስለምታውቂ የሴት ችግር እንዳለበት ስለምታውቂ ገና በጩጭ እድሜው ነው እሱ ሴት የለመደው። ባይዘዌ ቪዲዮ መለስ ብላችሁ ወደኋላ ማየት ትችላላችሁ። ገና ፋይሬጅ ላይ ያለ ነው ሴት ማሳደድ የጀመረው። አባቱን ጫካ ለጫካ ሲያሷሯሩጥ የነበረው አብርሃም በፍቅርተ የተነሳ ማለት ነው። ይረሳል እንዴ? ያ ቪዲዮ እኮ አይረሳም። ስለዚህ እኛ በዛ እድሜያችን ማለት ነው ምንም የምናውቀው ታሪክ የለም። ምንም በዛ እድሜያችን በአብርሃም እድሜ ማለት ነው ያኔ ገና ሀ ብሎ ስለ ፍቅር ምናምን ከቤተሰቡ ጋራ ሲያወራ ቤተሰብ ጫካ ለጫካ ሲያሯሩጥ አንገት ገመድ ባንገቴ ሲል በነበረበት ዘመን እኛ ምንም አናቅ። ያሳለፍንበት የእድሜ ዘመን ያን ዘመን ራሱ እንዴት እንደሆነ አናስታውስም። እሱ ግን ፈጠነ። ገባችሁ? እንዲህ አይነት ህይወት ለመጀመር አብርሃም ገና በፋይሬጁ ነው እንዲህ አይነት ህይወት ውስጥ የገባው። ስለዚህ የለመደሽ ጦጣ የሚባል ነገር አለ። የለመደ ደግሞ ስለሆነ አርፎ መቀመጥ አይችልም። በቃ የባህሪ ችግር አለበት። የወንድምሽን ብልግና ለመሸፈን ሲባል ነው በዚህ ጥግ እየሄድሽ ያለሽው። ስለዚህ ቡዜ ትክክለኛ ባህሪሽን አሳይተሽናል። ሲጀመር ማለት ነው የማይደረግ ነገር ነው ያደረግሽው። ዞሮ ዞሮ ውስጥሽ የማይቀበላትን ለውስጥሽ ለዛ ሴት ክብር የሌለሽን ሴት መልሰሽ ደግሞ አብርሃምን ተንከባከቢው፣ ከአብርሃም ጎን ሁኚ፣ ታስፈልጊዋለሽ ማለትሽ ራሱ ያስቃል። እልክ እንደሆነ ያስታውቃል። ሄርሜላ ድሮ መጫወቻ ነች፣ ተጫወቱባት። እኛ የእሷ ነገር ምንም አይቆረቁረንም። ሲጀመር ጢባጢቦ አብርሃምን ጢባጢቦ ይጫወትባታል። ሁሉም እየተነሳ ጢባጢቦ የሚጫወተው በሄርሜላ ላይ ነው። አመጣጧ በጣም አስቀያሚ አመጣጥ ስለሆነ ማንም ለሷ ክብር ያለው የለም ከጥቂት አጫፋሪ ሰዎች በስተቀር ማለት ነው። ስለዚህ ማለት ነው የቡዜ ስራ በጣም ደንቆኛል ማለት ነው። ቤተሰብ በዚህ ልክ ትመጣለች ብዬ እኔ አላሰብኩም ነበረ። በሌላም በኩል አብርሃም ደግሞ ሄርሜላ ቤት ሄዶ ሲለምናት ነበር። የገረመኝ ግን ወንድምየው አቀባበሉ ትሁት እንዲባል ነው፣ መልከ መልካም እንዲባል ነው። እህቱ አንድ ባለትዳር ወንድ ላይ ወድቃ ስታማግጥ ያልተቆጣ ወንድም ይሄ ወንድም አይደለም። አሁን ደግሞ ሚስት ያለው አባወራ ልጅ ወለደ። ከዚህ በፊት ይሄ ሁሉ ህይወቱ ገና ትኩስ እኮ ነው። የአብርሃም ህይወት እኮ አመት ምናምን የሞላ ህይወት አይደለም። ልጅ ከወለደ እንኳን አሁን በቅርብ 3-4 ወር ነው አይደለ? ህፃኑ እንኳን ከተወለደ ይሄንን ቪዲዮ ከታተላለሁ ብሏል ወንድሟ፣ የሄርሜላ ወንድም። ታዲያ በዚህ ልክ ማለት ነው ወንድሟ ከሆነ እውነት ከልቡ ለእህቱ ፍቅር ካለው አክብሮት ካለው እንደ ወንድም ማለት ነው እንዴት በአንድ ባለትዳር የነበረና ገና ትኩስ አራስ ልጅ ያለው ሰውዬ እጅ ወድቃ እንደዚህ ህይወቷ ሲበለሻ ዝም ብሎ ያታል? ይሄ ዱርዬ ፋሚሊ መሆኑ ነው የሚያስታውቀው። ባይዘዌ እንዴ ወንድምየውን እኔ ከሄርሜላ ልጅ ይቻላል ምን እንዳለ ሰማችሁ አይደለ? በቃ በተግባር አሳያት ነው ያለው። በተግባር ማለት ወይ ቀለበት አድርግላት ነው ወይ አግባት ነው። ስለዚህ ሴትየዋ ጋር ችግር ያለው የወንድ ችግር ወይም የትዳር ችግር ነው። በቃ እሷ ሌላም የሆነ በህይወቷ ውስጥ ምናልባት የተመቻቸ ነገር ስላልገጠማት ሙጥኝ ብላ አብርሃም ላይ የተለጠፈችበት ምክንያት ወንድሟም የገባው ነገር ስላለ ነው ለአብርሃም ይበልጥ እያቃጠረላት ያለው። ብዙ አቃጣሪዎችን እያየን ነው ባይዘው እና ምንም ይሄ የመረጋጋት ወይም የጥሩ ስብዕና ምልክት አይደለም ወንድሟ ሲያደርግ የነበረው። አብርሃም ሲጫወትባት እንደነበረ በቪዲዮ እያየ ነበረ። ምንም ሳይመስል በፍቅር ነው የተቀበለውና ገርሞኛል። ሄርሜላም አንድ አይነት ወንድሟም አንድ አይነት። ለማንኛውም እያያናችሁ ነው። በደንብ ስብዕናችሁን በደንብ ከቀን ቀን እያወጣችሁልን ነው ማለት ነው። ስለዚህ የእናንተ ነገር ምንም አይገርምም አይደምቅም። ግን ሩታ በእናንተ ህይወት ውስጥ ድሮ ገና ነው ራሷን ካገለለች እልክ ነው ለዚያ በቃት እንጂ ሄርሜላ ከዚህ በኋላ ከአብርሃም ጋር እንደዚህ አይነት ንክኪ ኖሯት ሩታ አብርሃምን ከልቧ ፈልጋ የምትቀበል ይመስላችኋል? የማይመስል ነገር ነው። እልክ ነው ለዚህ ያደረሳት ሩታ ነው። ሲቀጥል ደግሞ ሩታ ማለት ነው የአብርሃም ወንድም አግኝቷን ነበረ። በዚህ ልክ መሄድ አልነበረብሽም ምናምን ብሎ በጠየቃት ሰዓት እንግዲህ አብርሃም ከአንድም ስንቴ ተውኩት ስል ህይወቴ ውስጥ እየመጣ ብዙ ነገሬን አሰነካክሎብኛል። ህይወት ጀመርኩ ስል ህይወቴን እያራራቀ
ሆን ብሎ የሚቀርብ እየመሰለኝ እነሱ ከህይወቴ ሲወጡና ሲርቁ መልሶ እየመጣ እንዲሁም እየሸሸ ህይወቴን አበላሽቷል። በዛ የተነሳ ነው እኔ እዚህ ነገር ውስጥ የገባው ብላለች። በነገራችን ላይ ሩታ ተገፍታ ነው ለዚህ የደረሰችው፣ እውነት ነው። ነገር ግን ሩታ የመረጠችው መንገድ ወይም ደግሞ እሷ በራቁት ፎቶ ይሁን በራቁት ቪዲዮ አብርሃም ልታስፈራራ የሄደችበት ስቴፕ ጭራሽ አብርሃም እሷን እንዳያስብ ከህይወቱ እንዲያወጣት መጥፎ ሴት ናት ብሎ እንዲያስባት ነው የሚያደርገው። በራሷን በኩል ከዚህ በኋላ ሌላ አዲስ ህይወት ምዕራፍ ብትጀምር እንኳን ወንዶች እንዲፈሯት የሚያደርግ ቪዲዮ ነው የተሰራው። የዚህ ሁሉ ስህተት ደግሞ ተባባሪ ዳኒ ሮያል ነው። ዳኒኛ በዚህ ልክ አንበሳ ጎበዝ ምናምን ከሩታ ጎን ቁም ያልንክ ማለት ነው። ህይወቷን እንደዚህ መቀመቅ ውስጥ እንድትከተው አልነበረም። በነገራችን ላይ ዛሬም ነገም ሩታ አብርሃምን በዛ ልክ ማስፈራራቷ ወይም ያንን የራቁትና የፎቶ ቪዲዮ ልጠቀም ማለቷን እኔ ዛሬም እቃወማለሁ። በቃ ትልቅ ስህተት ነው የሰራሽው ሩታ። ይሄ አይደገምም ወይም ደግሞ ይሄ ነገር በህይወትሽ ተመልሶ አይመጣም። ግን ደግሞ ተምረሽበት ለፊው። ይሄ ሁሉ ደግሞ ችግር የመጣው በአብርሃም ምክንያት ነው። አብርሃም አሁን እኮ ከዚህ በፊት ሩታ ላይ ሲያደርስ የነበረው ግፍና በደል ሁሉ እንዲሸፈን የሆነው ቤተሰብ በቃ ምንም እንዳላደረገ እንደሆነ አብርሃምና ሩታ እኮ ሳይለያዩ ነው አብርሃም ቺት ያደረገባት ወይም ሄርሜላ ጋር ሄዱ የተልከሰከሰው ማለት ነው። ስለዚህ ይሄ ነገሩ እንዲሸፈን የሆነለት ሩታ ባጠፋችሁ ጥፋት። ኤኒዌይስ እኛ ማንረሳ ሰዎች አንረሳም። አብርሃም ምን እንዳለ ምን እንዳደረገ በሩታ ህይወት ውስጥ ምን አይነት ፈተና እንዳሳለፈች አንረሳም። ግን ደግሞ ሩታ እንደዚህ አይነት ጥፋቶች ሲኖሩ ድጋሚ መድገምም አስፈላጊ አልነበረም። ያ የራቁት ቪዲዮም ይሁን ምንም ብቻ ሪሙቭ ተደረገ ጠፋ ተባለ፣ ያኔ ማቆም ነበረብሽ። እንደገና ሌላ ፋይል ተገኘ ተብሎ ሌላ ስቴፕ ልትሄዱ ነበረ። ሰው ከአንደኛ ስተቱ ከአንደኛው ጥፋቱ ካልተማረ ሁለተኛም ከደገመ ሶስተኛም ከደገመ ያ ሰው ችግር አለበት ማለት ነው። ወይም ደግሞ ሁሌም በችግሮች ውስጥ እንደተዘፈቀ መኖር የሚመርጥ ሰው ነው። ለመቀየርም ዝግጁ አይሆንም እና አንድ ጥፋት ስታጠፉ ደንገጥ ማለት አለባችሁ። ከሚዲያው አንፃር ሚዲያው ላይ ምን አይነት ስብና ነው በሰዎች ዘንድ የሚያደርሰው በማህበረሰቡ ዘንድ ከባህል አንፃር ብላችሁ ያንን ነገር መጥፎ መሆኑን ስታዩ ይቅርታ መጠየቅን ያንን ነገር ላለመድገምንም መሞከር አለባችሁ። ገባችሁ አይደለ? ስለዚህ እንግዲህ የአብርሃም ወንድም ስቲል እስካሁን ሩታን በትሪትመንት ነው የያዛት። እናመሰግናለን። ባይዞይ እንደ ቡዜ አልቀሰሽ መጣሽ ምናምን ቅብርጥሶ ብሎ እንደፈለገ አልተበጠረቀም። እሱ ቡዜ እኮ ወጥ ረግጣለች። በዛ ላይ ዋሸች ደግሞ ሚዲያ ላይ እንደገና ወጣ እኔ ያልኩት ነገር የለም ምንም አልተናገርኩም ነው ያለችው። ያው ቪዲዮ መረጃ አይደል እንዴ? ቪዲዮ እኮ ቁጭ ብሏል እንዴ። አልቀሰሽ ነው የመጣሽው ብለሻታል በግልጽ ማለት ነው። ሩታ አልቅሳም መጣች አልቅሳም አልመጣች። በዛን ወቅት ላይ ሩታ እንደ አፍቃሪ አብርሃምን ትጠይቅ ተብሎ በቪዲዮ ላይ እንድትጠይቅ መደረጓ ራሱ በህይወቷ ውስጥ ብዙ ተጽዕኖ አሳልፎባት ነው ያለፈው። ስለዚህ ያኔም እኛ ሩታን ገስጸን በዚህ መልኩ ወንድ ልጅን መቅረብ ጥሩ አይደለም፣ ቀጣይ ህይወትሽ ላይ ዋጋ ያስከፍልሻል ስንላት ነበረ። አለፈ። ከዛ በኋላ ጥሩ ህይወት መኖር ሲጀምሩ በመሀላቸው የሚመጡት ሴቶች ናቸው ጉድ ያመጡት በአብርሃም ህይወት ውስጥ። አብርሃም ልክስክስ ያለ ወንድ ባይሆን ኖሮ ዛሬ ላይ ያሉበት ደረጃ ይደርሱ ነበረ ወገኖቼ። ይህንን የዩቲዩብ ቻናል የምትከታተሉ የምታዳምጡኝ ወንድሞች እዚህ ደረጃ ይደርሱ ነበር ሩታና አብርሽ? ከሩታ በኩል የመጣ መማገጥ ብልግና ችግር አልነበረም አይደለ? መንስኤው አብርሃም ነው። በቃ ዛሬም ነገም እናንተ ይሄ ባለበት መንገድ እየሄደ ያለውን አብርሃም የተባለውን ሰው ነው መገሰጽም መቆጣትም ያለባችሁ እንጂ ሌላ ባላጠፋ ሌላው ምንም ባላደረገ ልክ ዘላለም ጥፋት እንደሚሰራ ሰው አድርጋችሁ መውቀስ ሌሎቹን ተገቢ አይደለም። የዚህ ሁሉ ችግር አብርሃም ነው፣ በቃ ሌላ ማንም አይደለም። እናም ቤተሰብ እንግዲህ ታሪኩ ወዴት ያመራል አይዶን ነው። ከዚህ በኋላ ሩታና አብርሽ አብረው ቢሆኑስ ራሱ ቤተሰብ እውነት በፍቅር አንድ ላይ ይኖራሉ እንዴ? ኧረ ከዚህ በኋላ በፍጹም የማይታሰብ ነው። እኔ ራስሽን አርቂ ሩታ፣ ራስሽን አስከብሪ። በቃ ከዚህ በኋላ እኛ ከአንቺ ማየት የምንፈልገው ቪዲዮ ራስሽን አስከብረሽ ራስሽን ስትጠብቂ ራስሽን ትሪት ስታደርጊ ልጅሽን ስትንከባከቢ ሌላ አዲስ ህይወት ምዕራፍ ስትጀምሪ ነው እንጂ ከአብርሃም ጋር ድጋሚ ይሄ ሁሉ በጣም የሚደብር ነገር በማከላችሁ ተፈጥሮ በእልክ ድጋሚ ሌላ ስቴፕ ሊድ ካልሽ ሩታ ራስሽን ጊዜሽን ሰዓትሽን እያባከንሽ ነው፣ ራስሽንም እየጎዳሽ ነው። ስለዚህ ወደ ራስሽ ተመለሺ። ሄርሜላና አብርሃምን ታያቸው። አሁን በቅርቡ ቀለበት ሊያስርላት ሲንበረከክ እናየዋለን። በቅርቡ ላግባት ሲል እናየዋለን። ከአሁኑ እንገርሽ እንዳይሞቅሽ እንዳይበርድሽ ማለት ነው። ከዚህ በኋላ አብርሃም ባንቺ ውስጥ አያስፈልግም። ነገ ሄርሜላን አክንቱፍ ብሊልና ደግሞ አዲሲቱን ምስኪኗን ደግሞ እንደዚሁ የበለሻሻ አዲስ ቪዲዮ እየሰራልን ይመጣል። የተለመደ ላይፉ ነው የአብርሃም። ይሄ ሰው
አጋጣሚ ሆነ ህይወት ሆነ አገባሹ ልጅ ወለድሽ በቃ ምንም ማድረግ አይቻልም አይደለ? አንዴ ይሄ ክስተት ነው። እግዚአብሔር እንኳንም በልጅ ባረከሽ። ከዛ ባለፈ ግን ከዚህ በኋላ አብርሃም ባል ሆኖኝ ወይም ህይወት ሆኖኝ ከዚህ በኋላ ያኖረኛል በፍቅር እንኖራለን ብለሽ የምታስቢው ትንሽም ቢሆን ሐሳብ ውስጥሽ ካለች ሩታ እኔ እንደ እህት ከህይወትሽ ውስጥ ሙሉ ለሙሉ ሰርጆ ነው የምልሽ። ቤተሰብ እኔ እንዲህ ነው ማስበው። እናንተ ሐሳባችሁን በኮሜንት ማስቀመጥ ትችላላችሁ። መጫወቻ አንድ ወንድ መጫወቻ ያደረጋችሁ ወንድ ድጋሚ ከሱ ጋራ በሰላም እኖራለሁ ወይም ደግሞ እሱ ጨዋ ሆኖ አብሬው ጥሩ ህይወት ዘልቃለሁ ብላችሁ የምታስቡ ካላችሁ ሞኞች ናችሁ። የምሬን ነው። ሞኝነትም ነው እንዲሁ ራስንም መስዋዕትነት መክፈል ነው። በቃ በባዶ ሜዳ ራስን መስዋዕት ማድረግ ነው። ስለዚህ ከዚህ ነገር ተምሮ ብቻ የራስን ህይወት ማስተካከል ነው እንጂ ከማይጠቅም ወንድ ጋር 5 ሰከንድ ማሳለፍ አያስፈልግም። አይደለም 1 አመት እንደሩታ ማለት ነው። ያን የሆኑ እሷ እያየች እኮ ነገሩን መተው ትችላለች። እስከ ትዳር የሚያደርሰውን ነገር ሁሉ መገደብ ትችል ነበረ። አይታ የማይሆን ከሆነ እግዚአብሔርም እኮ ይረዳል እኮ አንዳንድ ጊዜ። ቤተሰብ የማይሆናችሁ ሰው በህይወታችሁ ውስጥ 10 ጊዜ ተመላልሶ ቢመጣም እግዚአብሔር ካልፈቀደ ያ ሰው ለእናንተ አጥፊ ከሆነ ያነሳላችኋል፣ ከጎናችሁ ያርቅላችኋል። የምሬን ነው። የሆነ ሰዓት ደግሞ አይምሯችሁም ይከፈታል። ይሄ ሰው እኮ ምን ሆኜ ነው በዚህ ልክ ነው ያሰብኩት፣ ለኔ እኮ አይገባም የምትሉበት ዘመኑ ነው ሁሉ ይመጣል። ሩታም ደግሞ ብታስተውል ረጋ ብትል ወደፊት ደግሞ ሁሉ ሲያልፍ እንደ ምን ሆኜ ነው እኔ አብርሃም ለኔ የሚገባ ባል እኮ አልነበረም የምትልበት ጊዜ እንደሚመጣ አልጠራጠርም። ምክንያቱም ብዙዎቻችን ብዙ ነገር በህይወታችን አልፎ ምን ነክቶን ነው ብለን ሁላ ያለፍናቸው ህይወቶች በህይወታችሁ ስለሚኖር ማለት ነው። ስለዚህ ሩታ ንቂ ነው የምንልሽ። እልክ ቤት አይሰራም። እልክ ህይወትን አያስቀጥልም። እልክ ሌላ ችግር ነው የሚያመጣው በህይወት ውስጥ ጊዜን ነው የሚበላው። ስለዚህ ወሳኝ ሁኚ። አብርሃም ትንፋሽሽ አይደለም አንቺ በሱ ኦክሲጅን አትተነፍሽም። ትተነፍሻለሽ በራስሽ እግዚአብሔር በሰጠሽ አየር፣ ንጹህ አየር። አይምሮሽ ለብቻሽ ነው ማሰብ ይችላል፣ ማገናዘብ ይችላል። ሙሉ ለሙሉ ከህይወትሽ አስወጪ ይሄን ሰው በቃ። ይሄን ያህል በድሎሽ ገፍቶሽ እኛ ከዚህ በኋላ ታረቁ ከአብርሃም ጋር እንዲሆኑ ማለት እኔ ራሴ እንደመሸወድ ነው የምቆጥረው። እንዴ ሌሎች ጥፋቶች ቢሆኑ ይስተካከላሉ ትላላችሁ። ይሄ ሴት እዛም የሚቀማምስ 10 ቦታ ሴት የሚያስቀምጥ ወንድ ፎር ዋት ሪዝን እኔ በህይወቴ ውስጥ የማስበውና ለሱ ቦታ የሚኖረኝ ትቀልዳላችሁ እንዴ? ቤተሰብ ለማንኛውም ምን እየተሰማኝን በዚህ ልክ ጭርጭር ብዬ ተናግሬያለሁ። ሐሳባችሁን በኮሜንት አስቀምጡልኝ። ኧረ ፕሊስ ቤተሰብ ላይ ካሰስቱብኝ እኔ ለራሴ በመከራ ነው ኢትዮጵያ ሆኜ ቪዲዮ የምሰራው። ላይክ እያደረጋችሁልኝ አይደለም፣ ቪዲዮ እንዴት ተደራሽውን እያያችሁ ነው አይደለ? እና ፕሊስ አግዙን እናንተም በላይክ ማለት ነው። አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ስለነበረን ቆይታ ክብረት ይስጥልኝ። ወዳችኋለሁ። ባይ ባይ።